ወይ ማለት ከዛን ከመሰለ ከፈታ ከዛን ከመሰለ ወግ ማረግ ወርደሽ እንደስታው ባክሽ እንዴው ደቀሰ ላይ እንደዛ ይባላል ያውልሽ እንዴት አመመሰው ወይ መሞት ወይ መዳን ያለበት አይ አይደለም የገደልካት ማህሌትን ሳይሆን ትራሱን ደግሞ እንደዚህ እንደምታደርግ አውቄ ነው ብሩክ እስከ መቼ ነው ግን እንደዚህ የምትሆነው ይሄ በመጨረሻም እንግዲህ መቼም ተጉዲያት ተወጣ ከጉዲያት ተውጭ ያላት ሴትዮ አንዱ ስትወጣ አንዱ ተዲጦ ወደ ማጦ የሆነባት ህይወት በራሷ ጊዜ ህይወቷን ሲኦል ያረገ ሴትዮ በጣም በሚያሳዝን ሁኔታ አሁንም እንግዲህ ብቻዋን በባዶ ቤት እንግዲህ ሳትተለኩሶባታል ፈጣሪ ድረስልሽ እሱ ያውጣሽ ነው ልናት የምንችለው ምክንያቱም ሰው ይዘገያል እንጂ እጁ ዋጋ ያጣም እንግዲህ ሰዎች ሁሌም ከበቀል ከሰዎች ከተንኮል ቦታ ማጠፋው ማለት አሁንም እንግዲህ እንደሚታወቀው ብሩክን ባልሆነ ነገር ያን ነገር መርዛ ይሄው እስከ ራሱን እስከሚጠላ ድረስ በዚህ ልክ ራሱን ጠልቶ እየተናደደ ነው ያለውና ለዚህ ሁሉ ነገር መድረክ ለዚህ ሁሉ ችግር ለዚህ ሁሉ ዋጋ መክፈል ዋና ተዋናኝቱ ማህሌት ነችና ስለዚህ አሁንም ይሄው እንግዲህ መድብል ወደዚህ ቤት ቢያመጣትም ብሩክ ደግሞ እሷን ካልገደልኩኝ ብሎ እንግዲህ አይታችኋል መድብል ደግሞ ተንኮሉ ሳተኛች በቦታ ላይ ተራስና ሰው አስመስሎ አስቀምጦላት በሚያሳዝን ሁኔታ እንግዲህ ብሩክ ገደልኩኝ ብሎ እሱ መግደል ብቻ ሳይሆን ራሱንም ሊያጠፋ ሽጉጥ አቀባብሎ ራሱ ላይ እርምጃ ሊወስድ ሲል እንግዲህ በተረቀት ሊት ነው 3 ነው ደግሞ የተኮሰባት እኮ አንድ ብቻ መስላችሁ ነው 3 እንደዛ ካረገ በኋላ እንግዲህ በመጨረሻ ያው እሷ እንዳልሆነች መድብል መጥቶ ሲነግረው ሲገልጣት በጣም በጣም ድንግጬ ነበር በነገራችን ላይ ምሳሌዎችን ያስጠልቷል ብሩክ በተለይ ከዚህ ስሜት መውጣት አለበት ምክንያቱም እንደሚድን ነገም በተስፋ መኖር እንደሚችል ማሰብ ማወቅ አለበት ብዬ አስባለሁኝ በተለይ ለማህሌት ይበቀል ምናምን የሚለውን ትቶ አንደኛ ወደ ፈጣሪ እንትን ቢላ ይሄ ነገር የቆምም ይሄ በቁሙም ሞት ነው በተቀምጦም ይሄ ሞት ነው እውነት ለመናገር እንደዚህ አይነት እርምጃ መውሰድ ከባድ ነው በጣም የሚያስጠላ ነገር ነውና እሱ ነገር ላይ እንግዲህ ጥንቃቄ ቢያደርግ ብለን እናስባለን ቤተሰቦቻችን ከዛ በተረፈ ግን ሁሉም ነገር ደስ በሚል ሁኔታ እየሄደ ነው ሌላ መድብል እንግዲህ የሚችለውን ያረከ ነው ወንድሙን ከገባበት ስሜት ለማውጣት ማህሌትንም እዚህ ጋር ሌላ ሪስክ ውስጥ እንዳትገባ የሚችለው ያረገ ነው እንግዲህ ማህሌት ስልኬን ቻርጅ ያደርጋለሁ ብላ አዳፕተሩ በራሱ ጊዜ እንግዲህ ሰዓት ፈጥሮ ሰዓት ተቀጣጥሏል እንግዲህ ባዶ ቤት ራሷ ልታጠደርሳለች ምን አይነት ሰው ደርሶ እንግዲህ የተንፏቀቀች ራሷን ለማሸሽ እየሞከረች ነው ግን ሰዓቱ በሚገርም ሁኔታ በጣም ተቀጣጥሎ አጠገቧ ደርሷል ይሄ በጣም ከባድ ነው በጣም ማለት ነው ቤተሰቦቻችን ከቃል በላይ ሆነ ነገር ነው እንግዲህ ምን አይነት ሰው መትሮ ያተርፋት ይሆን ምን ነው የሚሆነው እንግዲህ ብሩክን ከጁ ላይ ሽጉጥ የቀማ መድብል ያው እሱ ይደርስላት ይችላል ብለን እናስባለን እንጂ እያረገች ያለችው ነገር ግን በጣም ከባድ ነው ያው ሁኔታውን ለማስተካከል የሚቻለውን እየሞከሩ ነው ሁሉም እሷ ግን ይኸው እዚህ ጋር ዲጋ ውስጥ ነው የተጋረጠችው በጣም አስጊ ሁኔታ ውስጥ ነው ያለችው እያንዳንዱ ነገር እነሱም ታይ ብለው ለመምከር ለመገሰጽም መድብልና እንግዲህ ታሬ ቁጭ አድርገው እየመከሯት ነበረ ካሁን በኋላ ወደ ራስ ተመልሰሽ በተለይ ካሌብ ከሚባል ሰውዬ ጋር ርቀሽ ራስሽን ሆነሽ ራስሽን በንስሐ አስመርምረሽ የበደልሻቸውን ሰዎች ይቅርታ ጠይቀሽ ስታገኝ በልተሽ ስታጪ መኖር መቻል አለብሽ እንጂ ከእንደዛ አይነት ሙድ ውስጥ በፍጹም መውጣት አለብሽ መጨረሻ የማይሆን ነገር ነው እያደረግሽም እየሰራሽም ያለሽው ብለዋታል እሷም እንግዲህ ያው ምንም መልስ የምትሰጥበት ሁኔታ አይደለም አሁን ያው በውስጥ እንግዲህ እሺ ያለች ይመስላል ግን ነገር ይሹ በጣም የከበደ ነው እየሆነ ያለው ነገር ስለዚህ አሁን እንግዲህ በከባዱ ነው ይሄን ውሳኔ የወሰነችው አሁን የሳቱ መቀጣጠል ደግሞ ሌላ ጉዳይ ነው እሷ ሆነች ቻርጀር አድርጋለሁ ብላ ነው እንግዲህ እዚህ ጋር ሚሪንዳ ምናምን ስለነበረ ሚሪንዳውም ደግሞ ስትጠጣ ጀስት ተደፋና እሱም ደግሞ ሌላ አሲድ ሌላ እሳት ነው የጨመረው ሶ በዛ አማካኝነት እንግዲህ ነገሩ ትንሽ ከባድ ነበረ ያው ብቻ ግን እግዚአብሔር ይመስገን
ሁኔታው በዚህ ልክ ተቆይቷል ማለት ነው ቤተሰብ። ሌላው እንግዲህ የአለምዬ ጉዳይ አለምዬ በጣም አብስተዋል። አሁንም እንደዛ አድርጎ እንትን ብሏት ያው እንግዲህ ዛሬ ላይ ይቅርታ ቀርባለች፣ ግን አሁንም ውስጧ እንትን አላለም ማለት ብሩክን ተመበቀል እንትን አላለችም። እሷ ማለት ብሩክን እየተበቀልኩ ሳይሆን የመሰላት ቅድስትን ከነሱ የማዳን የመሰላት ነው። ግን እኮ አንድ ቀን ገብቷት ተስተካከላለች ብዬ አስባለሁ። ማለት እንዳልገደላት ቅድስቴ ስታቅ ሩጣ ቅድስቴ ብሩክን ስታቅፈው እሷም መብል ልታቅፍ ሩጥ ስትል ወግጄ አላት። ከዛ ማለት ነው ምን ስትል ሰምታታል መሰላችሁ? ግን ባልሰማም ቡዲ ዝም ብሏታል። ልጅ ውልክፍ ያልሰማ መስሏታል። ከዛ አይ አልገደልካትም እንዴ? እኔ ደግሞ ገደልካት ብዬ ምናምን አላለችም። ለምን ሳይገላት ቀረ ብላ ማለት ነው ቆጭቷት። ፊቱንም እኮ ወንድ እንደሆንክ ታጠራጥራለህ ምናምን። ጋይስ የማይሆን አማርኛ አልተናገረም። በጣም በጣም ነው የገረመኝ ማለት ነው። እና በጣም ነበር እንግዲህ ያሳቀኝ። እንደተቃለ በጣም ነበር የሚገርመው። በጣም የሚገርም ነበረ። እንግዲህ በጣም ነው የሳኩት እውነት ለመናገር። በተለይ መድብል እሷን ወደዛ ሲገፈትራት በቃ አልቻልኩም ነው የምላችሁ ጋይስ። በጣም ነው የሳኩት የምር ማለት ነውና አንዳንዴ ልክና መልክ ሊኖረው ይገባል። ሁሉም ነገር እያደረግን ያለ ነው እየሆነ ያለው ነገር ሁሉ ልክ ይገባዋል መኖር አለበትና በዛ ላይ ደግሞ ሁኔታውን በሁኔታው ማየት መልካም ነው። ከዛ በተረፈ ግን በጣም ነው የሚገርመው ውድ ቤተሰቦቻችን። ብሩኬ ግን አሁን ካለበት ስሜት ወጥቶ ወደ ራሱ ተመልሶ ቢያንስ ባስተውሎ ነገሮችን ማየት ቢችል እንትን ቢል መልካም ነው ማለት ተረጋግቶ ረጋ ብሎ በቃ ማለት ወደ ራሱ መመለስ አለበት። እዚህ ጋር ልጁን ይሄን ያክል የከፈለላትን ምንም እንኳን ወንድ ልጅ ሆኖ ኦፍ ኮርስ አለመውለድ ቢችል እንኳን ግዴታ ለመውለድ ብቻ አንተ ማለት የተወለደችው ልጅስ ገና ቀጣይ ሌላ ልጅ መውለድ ካልቻልኩኝ ብሎ በዚህ ልክ መሆን የለበትም። ሲቀጥል ሕክምና ሞክሮ በቃ በጸበል በእምነት በሃይማኖቱም ሰው የሆነ ስቴፕ ሞክሮ ያ ነገር ካልተሳካ ኦፍ ኮርስ አንዳንዴ እንደ ሰው ሊደክማችሁ ይችላል። ግን ብሩክ ምንም የሞከረው ነገር የለም። ስለዚህ አንድም ነገር ሳይሞክሩ በዚህ ልክ ተስፋ ቆርጦ ስብርብር ብሎ ሌላ ቤተሰብን ማስቸገር በጣም ነው የሚያስጠላው። ግን ብሩክ ከዚህ ስሜት መውጣት አለበት ብዬ አስባለሁ። ቀጣይ እንግዲህ ምናልባት ወደ ራሱ ተመልሶ ጥሩ ስሜት ላይ ሆኖ ማህሌትም ካለችበት አደጋ ወጣ ሁሉም ነገር መልካም እንደሚሆን ተስፋ እናደርጋለን። የመድብልም ልፋቱ እንደሚሳካለት አምናለሁ። ቀጣይ እንገናኝ። ሼር፣ ላይክ፣ ሰብስክራይብ አድርጉ። እወዳችኋለሁ ቤተሰቦቼ። መልካም ጊዜ በያላችሁበት። ባይ ባይ።